የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። በእሳት ውስጥ ባለፍ ጊዜ አያቃጥልህም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተክርስቲያናችን ታሪክ መሰረት በየዓመቱ ታኅሳስ 19 ቀን ከምናከብራቸው ዓመታዊ ክብረ በዓላት መካከል አንዱ የሆነውንና አምላካችን እግዚአብሔር ሊቀ መላእክት ቅዱስ ገብርኤልን ልኮ አናንያ፣ አዛርያ፣ ሚሳኤልን 49 ክንድ ከሚንበለበል እሳት ውስጥ ያዳነበት የታደገበት ክብረ በዓል ስለሆነ ነው። በእሳት ውስጥ ባለፍክ ጊዜ አትቃጠልም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2። በዚህ ርዕስ ውስጥ በመጀመሪያ አናንያ፣ አዛርያ፣ ሚሳኤል ማን እንደነበሩና በዚህ ምድር ላይ እንዴት አድርገው እንደተመላለሱ እንመለከታለን። ሁለተኛ አናንያ፣ አዛርያ፣ ሚሳኤል በምን ምክንያት እንደተፈተኑና ፈተናውን በድል አድራጊነት እንዴት እንደተወጡ ተመልክተን ዛሬኛ ከነርሱ ሕይወት ልንማር የሚገባው ነገር ምን እንደሆነ አንስተን በዓሉን ስናከብር ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር ከታሪኩ ክፍል እናነሳለን። ሙሉ ታሪኩ በትንቢተ ዳንኤል ምዕራፍ 1 እና ምዕራፍ 3 ላይ ተመዝግቦ እናገኛለን። ባጭሩ ታሪኩ እንደዚህ ነው። አናንያ፣ አዛርያ፣ ሚሳኤል ተማርከው በባቢሎን ይኖሩ ነበር። በተለይም የእስራኤላውያን ኃጢአት በዝቶ ብዙዎቹ በከለዳውያን ሰይፍ ካለቁ በኋላ ከሰይፍ የተረፉት በረሃብ እንደ ቅጠል ከረገፉ በኋላ ከዚህ የተረፉት ደግሞ በበሽታ ከተቀሰፉ በኋላ ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። በዚያ ዘመን ባቢሎን ከወረዱት ከምርኮኞቹ መካከል ነቢዩ ቅዱስ ዳንኤል እና 3ቱ ብላቴኖች አናንያ፣ አዛርያ፣ ሚሳኤል ይገኙ ነበር። ናቡከደነጾር እንዲህ ብሎ ተናገረ ይላል። ከእስራኤል ልጆች መካከል በጥበብ ሁሉና በእውቀት አስተዋዮች የሆኑ ልባሞች ብልሃተኞች የሆኑትን በንጉሡ ፊት መቆም የሚችሉትን መልከ መልካሞቹን መርጣችሁ አምጡልኝ አለ። ካመጣችኋቸው በኋላ ደግሞ የባቢሎንን ወይም የከለዳውያንን ትምህርትና ቋንቋ፣ ባህልና ሃይማኖት ስርዓት አስተምሯቸው 3 ዓመት ሙሉ። ከዚያ እኔን ያገለግላሉ በቤተ መንግሥቴ አለ። በዘመኑ የነበረው የጃንደረቦቹ አለቃ አስፋኔዝ ይባላል። አስፋኔዝ እነኚህን 4ቱን ነቢዩ ቅዱስ ዳንኤልንና 3ቱን ብላቴኖች አናንያን፣ አዛርያን፣ ሚሳኤልን አመጣ። ከዚያ በመጀመሪያ ያደረገው ነገር የነኚህን ስም ቀየረ ይላል። ትንቢተ ዳንኤል ምዕራፍ 1 ቁጥር 7 ላይ ተመልከቱ። ባቢሎናውያን ጣዖት አምላኪያን አሕዛብ በመጀመሪያ የሚያደርጉት ይህንን ነው። የእግዚአብሔርን ሕዝብ ስም ይቀይራሉ። ሃይማኖታቸውን፣ አምልኮተ ጣዖታቸውን፣ ክህደታቸውን ያስተምራሉ። ስርዓታቸውን ያስተምራሉ። ለምን? የእግዚአብሔርን ሕዝብ ከሃይማኖት ለማስካድ ነው። ጣዖት ለማስመለክ ነው። ከስርዓት ለማውጣት ነው። ዳንኤልን ብልጣሶር አለው።
ዳንኤል ማለት እግዚአብሔር ዳኛ ነው። ዳኛ እግዚአብሔር ነው ማለት ነው። ብልጣሶር ማለት ቤል የሚባል ጣዖት መባ ማለት ነው። አናንያን ሲድራቅ አለው። አናንያ ማለት ደግሞ እግዚአብሔር ቸር ነው፣ እግዚአብሔር ደግ ነው ማለት ነው። ሲድራቅ ማለት ደግሞ አሕዛብ ከሚያመልኳቸው ጣዖታት መካከል የፀሐይ ጣዖት አገልጋይ ማለት ነው፣ ባሪያ ማለት ነው። ቀጠለና እነሆ አዛርያን ደግሞ አብድናጎም ብሎ ቀየረ ስሙን። አዛርያ ማለት እግዚአብሔር ይረዳኛል ማለት ነው። አብድናጎ ማለት ደግሞ ዳጎን የሚባል ጣዖት አገልጋይ ማለት ነው። ሌላው ሚሳኤል ነው። ሚሳኤል ማለት እግዚአብሔርን የሚመስል ማለት ነው። ሚሳኤልን ደግሞ ሚሳቅ አለው። ሚሳቅ ማለት ደግሞ አሕዛብ ከሚያመልኩት ጣዖት የእሳት ጣዖት አገልጋይ ባሪያ ማለት ነው። ስማቸው ተቀየረ። አናንያ፣ አዛርያ፣ ሚሳኤል። የሚገርማችሁ ስማቸው ቢቀየር እነሱ ሃይማኖታቸውን አልቀየሩም። ማንነታቸውን ለመቀየር ነው ባቢሎናውያን የፈለጉት። እነሱ ግን ሃይማኖታቸውን አልቀየሩም። ተሰደው ነው የሚኖሩት በሰው ሀገር። ከሃይማኖት ግን አልወጡም። የሚኖሩት ጣዖት በሚመለክበት ቤተ መንግስት ውስጥ ከጣዖት አምላኪያን ጋራ ነው። ጣዖት በሚመለክበት ቤተ መንግስት ውስጥ እየኖሩ ጣዖትን በሚያመልኩ ሰዎች መካከል እየኖሩ እነሱ ግን እግዚአብሔርን ያመልኩ ነበር። ለምን? ፍላጎት ካለ መንገድ አለ፣ ሃይማኖት አለወጡ፣ ከእግዚአብሔር አልተለዩም፣ አልራቁ። ከዚያ ንጉሱ የሚበሉትን ጮማና የሚጠጡትን የወይን ጠጅ አዘዘላቸው ይላል። ጃንደረባው የጃንደረቦቹ አለቃ አስፋኔዝ ይህንን እንዲያደርግ ለእግዚአብሔር ማነው ከናቡከደነጾር ከንጉሱ ታዘዘ። እነሆ ወደ ዳንኤል ቀርቦ ንጉሱ የምትበሉት ጮማና የምትጠጡት የወይን ጠጅ አዞላችኋል፣ ከዚህ ብሉ አላቸው። ነቢዩ ዳንኤል ግን እንዲህ አለ፣ ሰውነታቸውን ይላል በንጉሱ መብል እንዳያረክሱ ነው የሚለው እዛ ትንቢተ ዳንኤል ምዕራፍ 1 ቁጥር 8 ላይ ጮማ ከምንቆርጥ ጥሬ እንቆርጥ ማለት የወይን ጠጅ ከምንጠጣ ውሃ እንጠጣ አሉ። ሁለት ነው ምክንያቱ። አንደኛ ናቡከደነጾር ጣዖት አምላኪ ነው። በቤተ መንግስቱ የሚመለከው ጣዖት ነው። ከንጉሱ ማዕድ የሚበሉ የሚጠጡ ከሆነ ለጣዖት የሚሰዋውን ተረፈ መስዋዕት ሊበሉ ሊጠጡ ነው። ይሄ ደግሞ መርከስ ነው፣ ርኩሰት ነው። ስለዚህ እንደዛ እንዳይሆን ነው ከማያምኑት ጋራ በማይመች አካሄድ አትጠመዱ ይላል። ብርሃን ከጨለማ ጋራ፣ የሚያምን ከማያምን ጋራ፣ ክርስቶስ ከቤልወር ጋራ፣ የእግዚአብሔር ታቦት ከጣዖት ጋራ ምን ህብረት አለው? ምን ክፍል አለው? ምን አንድነት አለው ይላል እዚህ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ነብዩ ዳንኤልና አናንያ፣ አዛርያ፣ ሚሳኤል የሚያመልኩት እግዚአብሔርን ነው። ባቢሎናውያን የሚያመልኩት ጣዖትን ነው። ስለዚህ ከነሱ ማዕድ አንሳተፍም አሉ። የመጀመሪያው ምክንያት በጣዖት መብል መጠጥ በተረፈ መስዋዕቱ እንዳይረክሱ ነው። ሁለተኛው ምክንያት በመጠን ለመኖር ነው። ራስን ለመግዛት ፈቃደ ስጋን ለፈቃደ ነፍስ ለማስገዛት ነው። በመጠን ኑሩ ይላል። ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልገው እንደሚያገሳ አንበሳ ይዞራልና ይላል። በዓለም ያሉት ወንድሞቻችሁ በሙሉ ይህን መከራ እንደሚቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙት ይላል ቅዱስ ጴጥሮስ እዚህ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ጀምሮ። ሰው በልቶ ከጠገበ አይቻልም። አበውም ምን ይላሉ? ከተራበው ይልቅ ለጠገበው አዝናለሁ ይላል። ካልጠገቡ አይዘሉ ነው፣ ካልዘለሉ አይወድቁ ነው፣ ካልወደቁ አይሰበሩ ነው። ስለዚህ ነብዩ ዳንኤልና ሶስቱ ብላቴኖች ስጋቸውን
ለመግዛት ለማድከም ብለው በጮማ ፋንታ ጥሬ መረጡ፣ በወይን ጠጅ ፋንታ ውሃ መረጡ። ከዚያ ያ የጃንደረቦቹ አለቃ አስፋኔዝ ሰው ሾሞላቸዋል። ሜልዳር የሚባል መጋቢ ተንከባካቢ ማለት ነው። ናቀስ ብሎ ነብዩ ዳንኤል እሱን ሲጠይቀው አይ አለ ከሌሎቹ ብላቴኖች ይልቅ ፊታችሁ ከስቶ ንጉሱ ቢያይ እኔን ታስፈርዱብኛላችሁ፣ ስለዚህ አይሆንም አለ። ነብዩ ዳንኤልም እንዲህ አለ 10 ቀን ፈትነናል። ጮማውን ትተህ ጥሬውን ስጠን፣ የወይን ጠጁን ትተህ ውሃውን ስጠን። ከዚያ ከ10 ቀን በኋላ እኛንና የንጉሱን መብል የበሉትንና የንጉሱን መጠጥ የጠጡትን አነጻጽር። የነሱ ፊት ከተሻለ ካማረ የፈለከውን የወደድከውን አድርጋ። 10 ቀን ሞላ። ከዚያ ሲታይ ጮማ ከቆረጡት የወይን ጠጅ ከጠጡት ይልቅ ጥሬ የቆረጠሙት ውሃ የጠጡት ነብዩ ዳንኤልና 3ቱ ብላቴኖች ፊታቸው አምሮ ሰውነታቸው ወፍሮ ታየ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ትንቢተ ዳንኤል ምዕራፍ 1 ቁጥር 15 ላይ አስተውሉ ወገኖቼ። ሰው ጮማ ስለቆረጠ የወይን ጠጅ ስለጠጣ ብቻ አይደለም ፊቱ የሚያምረው፣ ሰውነቱ የሚወፍረው የሚስማማው ከእግዚአብሔር ጋር ከሆነ ጥሬም ቆርጥሞ ውሃ ጠጥቶም ፊቱ ያምራል፣ ሰውነቱ ይወፍራል፣ ይስማማዋል። ያለ እርሱ ፈቃድ የበላ ደስ ብሎትስ ተርላን የቀመሰ ማን ነው ይላል እዚህ መጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ። ያለ እግዚአብሔር ፈቃድ በልቶ ጠጥቶ መደሰት የለም። በእግዚአብሔር ፈቃድ ሲሆን ግን ጥሬውም ውሃውም ይመቻል፣ ይስማማል። እግዚአብሔርም ይላል ለነኚህ ለ4ቱ ብላቴኖች እነሆ በባቢሎናውያን ፊት ለፊት ጥበብን ሁሉ ዕውቀትን ሁሉ ማስተዋልን ሁሉ አደላቸው ይላል። ናቡከደነጾርም እሱ ከሚያውቃቸው ከህልመኞች፣ ከህልም ፈቺዎች፣ ከአስማተኞች በባቢሎን ምድር ካሉ ጠንቋዮች፣ አዋቂነን ባዮች በላይ እነኚህ 4ቱ 10 እጥፍ በልጠው ተገኙ ይላል። በባቢሎንም አውራጃ ላይ ሾማቸው፣ ከፍ ከፍ አደረጋቸው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በምድርም አልቀረባቸው፣ ሃይማኖታቸውን አጸኑ፣ ምግባራቸውን አቀኑ፣ እንደ እግዚአብሔር ፈቃድ ኖሩ። ከዚህ በኋላ ፈተና መጣ። አሁን ፈተናውን እንየው። ትንቢተ ዳንኤል ምዕራፍ 3 ላይ ፈተናው ይቀጥላል። ናቡከደነጾር በባቢሎን በዱራ ሜዳ ላይ ቁመቱ 60 ክንድ የሆነ ወርዱ 6 ክንድ የሆነ የወርቅ ምስል አቆመ። ስለዚህ ሁሉም ለዚህ ለወርቅ ምስል እንዲሰግዱ አዋጅ አሳወጀ። በዚያ ዘመን የነበሩ መሳፍንቱ፣ መኳንንቱ፣ አዛዦቹ፣ አዛውንቶቹ፣ በጅሮንዶቹ፣ አማካሪዎቹ፣ መጋቢዎቹ፣ የአውራጃ አዛዦቹ በሙሉ ባለስልጣኖቱ ልዩነት የለም። ሁሉም ወደዚህ ጣዖት ምርቃ ተጠሩ ይላል። ያቆመው ጣዖት ነው። እርጉምን ያቆመው እርጉሙን ጣዖት መርቁልኝ ያለ ናቡከደነጾር። አሕዛብ ጣዖት አቆመው መርቁልን ይላሉ። የአሕዛብ ጠባይ ነው። የባቢሎናውያን ጠባይ ነው። ለምርቃት ተሰበሰቡ፣ ተጠሩ፣ ሁሉም መጡ። ከዚያም አዋጅ ታወጀ። የመለከቱን፣ የእምቢልታውን፣ የዋሽንቱን፣ የክራሩን፣ የበገናውን፣ የመሰንቆውን ድምፅ ስትሰሙ ወድቃችሁ ናቡከደነጾር ላሰራው የወርቅ ምስል እንድትሰግዱ፣ ለዚህ የማይሰግድ በእሳት እቶን ውስጥ ይጣላል የሚል አዋጅ
ወጣ። አዋጅ ነጋሪው ይህንን አወጀ። ሁሉ ከትንሽ እስከ ትልቅ ናቡከደነጾር ላቆመው የወርቅ ምስል ለዚያ ጣዖት ሰገደ፣ ተንበረከከ። ሦስቱ ብላቴኖች ግን እምቢ አሉ። እኛ የምናመልከው የሰማይና የምድርን ፈጣሪ እግዚአብሔርን ነው። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋውን እግዚአብሔርን ነው። ዓለምን በመዳፉ የያዘውን እግዚአብሔርን ነው። ይህንን የሚታየውን ዓለም ካለመታየት ወደ መታየት ካለመኖር ወደ መኖር አምጥቶ የፈጠረውን እግዚአብሔርን ነው። እሱም ብቻ ነው የምናመልከው። ከሱ ሌላ አምላክ የለም፣ እንደሱም ያለ አምላክ የለም ብለው እምቢ አሉ። ይህን የተመለከቱ ባቢሎናውያን እነኚህን ሦስቱ ብላቴኖች ሄደው ከሰሷቸው ይላል። ስለ ሁለት ነገር ነው የከሰሷቸው። በመጀመሪያ በቁሙ ናቡከደነጾር ላቆመው ጣዖት አንሰግድም ስላሉ ከሰሷቸው። ምክንያቱ ይሄ ነው። ሁለተኛው ግን የከሰሷቸው ምክንያት የነሱን ስልጣን የነሱን ሹመት ለመውሰድ ነው። እነሱን ወደ እሳት አስጥለው እነሱ ሲቃጠሉ ሲሞቱ እነሱን በር ላይ ለመቀመጥ ነው የቀኑባቸው ሰዎች ናቸው። ለናቡከደነጾር መጥተው ንጉሥ ሆይ በአዋጅ መሰረት ሁሉ አንተ ላቆምከው የወርቅ ምስል ይንበረከካል፣ ይሰግዳል። እነኚህ ግን ከአይሁድ ወገን የሆኑት አንተ ላቆምከው የወርቅ ምስል አይሰግዱም፣ እምቢ አሉ። እነሱ ተለይተው ከማን ይበልጣሉ? ስደተኞች ናቸው፣ መጻተኞች ናቸው፣ የሰው ሀገር ሰዎች ናቸው። ለሀገሩ እንግዳ ናቸው፣ ለሰው ባዳ ናቸው። ነገር ግን እምቢ ብለዋል። ተጠርተው መጡ። ሦስቱ ብላቴኖች ናቡከደነጾር ፊት ቆሙ። ጠየቃቸው። እዛ በወጣላቸው ስሙ ነው የሚጠሯቸው። ሲድራቅ፣ ሚሳቅ፣ አብደናጎም እኔ ላቆምኩት የወርቅ ምስል አለመስጋዳችሁ እውነት ነው? የምሰማው ነገር አለ። ብትሰግዱ ይሻላችኋል፣ ባትሰግዱ ግን በእሳቱ እቶን ውስጥ ትጣላላችሁ፣ ከእጄም የሚያድናችሁ ማንም የለም አላቸው። ያን ጊዜ እንዲህ ያሉ ሦስቱ ብላቴኖች ንጉሥ ሆይ አሉ፣ የምናመልከው አምላካችን እግዚአብሔር ከሚነደው ከእሳቱ እቶን ሊያድነን ይችላል አሉ። ምዕራፍ 3 ቁጥር 17 ላይ ተመዝግቧል። የምናመልከው አምላካችን እግዚአብሔር ከሚነደው ከእሳቱ እቶን ሊያድነን ይችላል፣ ከእጅህም ያድነናል። ይህም ብቻ ግን አይደለም፣ ባያድነንም እንኳን አንተ ላቆምከው የወርቅ ምስል አንሰግድም አሉ። ምን ማለት ነው? ባያድነን አዳኝነቱን ተጠራጥረው ነው? አይደለም። ያንንም እንዳንል የምናመልከው አምላካችን እግዚአብሔር ከሚነደው ከእሳቱ እቶን ያድነናል ብለው እኮ መስክረዋል። ባያድነንም ማለት አንዱ ትምህርተ ትሕትና ነው። ራሳቸውን ዝቅ አድርገው በእሳት እንድንቃጠል በስጋ እንድንሞት በኃጢአታችን ምክንያት አሳልፎ ከሰጠን ማለታቸው ነው። የቅዱሳን ጠባይ ትሕትና ነው። ራሳቸውን እንደ ኃጢአተኛ በትሕትና ይቆጥራሉ፣ ራሳቸውን ዝቅ ያደርጋሉ። አንዱ እሱ። ሁለተኛው ባያድነንም ማለታቸው በእሳቱ ተቃጥለን እንድንሞት ፈቃዱ ከሆነ፣ በስጋ እንድንሞት ፈቃዱ ከሆነ ስለሱ እየመሰከርን ስለሱ ክብር በእሳት ተቃጥለን እንሞታለን እንጂ አንተ ላቆምከው የወርቅ ምስል አንሰግድም አሉ። ጽናት ነው። ከዚያ ንጉሡ ተቆጣ። 7 እጅ ነበር የሚነደው፣ 7 እጥፍ አንድዶታል። 49 ክንድ እንዲነድ አደረገ። በሰናፊላቸው በመጎናጸፊያቸው በቀሚሳቸው ጠቅልለው አስረው ወደዚያ ወደሚነደው ወደ እሳቱ እቶን ጣሏቸው ይላል። ያን ጊዜ ብርሃናዊው ሰማያዊው እሳታዊው መልአክ ሊቀ መላእክት ቅዱስ ገብርኤል ከሰማይ እየበረረ ወደ ምድር ወረደ። በብርሃን መስቀል በትምህርተ መስቀል ያንን እሳት ቢነካው እሳቱ ቀዘቀዘ፣ እሳቱ በረደ።
ክብር ይግባው ሊቀ መላእክት ቅዱስ ገብርኤል አበረደው፣ አቀዘቀዘው። ይሄንን ማለት እኮ ነው በእሳት ውስጥ ባለፍክ ጊዜ እሳቱ አያቃጥልህም፣ ነበልባሉም አይፈይድህም ይላል። ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ ይሄ ነው። በእሳት ውስጥ ባለፍክ ጊዜ እሳቱ አያቃጥልህም፣ ነበልባሉም አይፈይድህም። በእሳት ውስጥ እኮ ነው የተጣሉት። እዚህ ጋር አንድ የሚገርም ነገር አለ። የእሳቱ ነበልባል ውጪ ያሉትን እነኛ ጡንቻቸው የፈረጠመውን፣ ቁመታቸው የረዘመውን፣ ደረታቸው የሰፋውን ናናንያ እና ዛሪያ እነ ሚሳኤልን አስረው የጣሏቸውን ለብልቦ ገደላቸው ይላል። ባነደሉት እሳት ተቃጠሉ፣ ተለብልበው አለቁ። እንግዲህ ነበልባሉ ውጪ ያሉትን እሳት ውስጥ ያልገቡትን እንደዚህ አቃጥሎ ለብልቦ ከገደላቸው እሳት ውስጥ የገቡ ሶስቱ ብላቴኖች እግዚአብሔር መልአኩን ልኮ ባድናቸው ኖሮ ምን ይሆኑ ነበር? አስባችኋል? አመድ እኮ ነው የሚሆኑ። አይገኝም፣ ምንም ነገር አይገኝም። የሚገርመው ግን ቅዱስ ገብርኤል ቀድሞ ወርዶ ክንፉን ዘረጋላቸው። ሶስቱ ብላቴኖች ቅዱስ ገብርኤል ክንፍ ላይ አረፉ። እሳቱ አላገኛቸውም። የተአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ነው የሚለው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙር 33 ቁጥር 7 ላይ። እንደ ሊቀ መላእክት እንደ ቅዱስ ገብርኤል ያለው የእግዚአብሔር መልአክ እግዚአብሔርን በሚፈሩ እግዚአብሔርን በሚወዱ እግዚአብሔርን በሚያመልኩ ሰዎች ዙሪያ ይሰፍራል ይከትምማል ያድናቸውማል አለ። ይሄው ከእግዚአብሔር በተሰጠው ጸጋ ሊቀ መላእክት ቅዱስ ገብርኤል ሶስቱን ብላቴኖች አዳናቸው፣ እሳቱን አበረደው፣ አቀዘቀዘው። ከዚያ ናቡከደነጾር መጣ። ናቡከደነጾር ሲመጣ ሲመለከት ወደ እሳቱ በር ይላል ወደ ተጣሉበት ሲያይ የጣሉት 3 ሰው ነው፣ 4ኛ ሰው ይታያል። እንዲህ ብሎ ጠየቀ ናቡከደነጾር፣ እናንተ ሰዎች አላቸው አገልጋዮቹን እኛ 3 ሰው አስረን ወደ እሳት ውስጥ ጥለን አልነበረ እንዴ? አዎ አሉት። እኔ ማየው 4ኛ ሰው አለ። የ4ኛው ደግሞ መልኩ የአማልክት ልጅ ይመስላል አለ። ቅዱስ ገብርኤል እኮ ነው የአማልክት ልጅ ይመስላል አለ። ብርሃናዊው ሰማያዊው እሳታዊ መልአክ ቅዱስ ገብርኤል ሊቀ መላእክት ፍሱሃ ገጽ መልአከ ብርሃን አብሳሬ ትስብእት ዜናዊ ሐዲስ ቅዱስ ገብርኤል ክብር ይግባው እሱ ነው። አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር እንዳለ ለካህኑ ዘካርያስ የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል። አሁን በእግዚአብሔር ፊት የምቆመው ሲል እንዲህ ግትር ብሎ ይቆማል ማለት አይደል? ደስ ማለት አይደለም። የእግዚአብሔር ባለሟሉ ማለት እኮ ነው። በእግዚአብሔር ፊት ለአገልግሎት ለምስጋና ለተልኮ የምቆመው የእግዚአብሔር ባለሟሉ ቅዱስ ገብርኤል ነኝ ብሎ ነው የመሰከረው የተናገረው። ስለዚህ የአማልክት ልጅ ይመስላል የተባለው ሊቀ መላእክት ቅዱስ ገብርኤል ነው። አናንያ አዛርያ ሚሳኤል በእሳት ውስጥ እየተመላለሱ ለእግዚአብሔር ክብር በመላእኩ ፊት ዘመሩ። በመላእክት ፊት እዘምርልሃለሁ አለ ቅዱስ ዳዊት በዚህ በመዝሙር 137 ቁጥር 1 ጀምሮ በመላእክት ፊት እዘምርልሃለሁ ወይሰግድ ውስተ ጽርሐ መቅደስከ በቅድስና መቅደስ እሰግዳለሁ ወገኒ ለስምከ ለስምም እገዛለሁ ስምህንም አመሰግናለሁ ስለ ምሕረትህና ስለ ጽድቅህ ስለ ቸርነትህ ክብር ይግባው። በመላእክት ፊት ዘመሩ። የእሳት ውስጥ መዝሙር እየተመላለሱ ይትባረክ እግዚአብሔር አምላከ አበዊነ ስብሑኒ ውእቱ ወልዑልኒ ውእቱ ለዓለም አሉ። የአባቶቻችን አምላክ እግዚአብሔር ይባረካሉ ይመስገን ሲሉ ነው። ምሕረቱ ለዘላለም ነውና በእሳት ውስጥ በቅዱስ ገብርኤል ፊት አመሰገኑ።
በእሳት ውስጥ ባለፍክ ጊዜ አትቃጠልም ማለት እኮ ነው። እስቲ ከኔ ጋር በሉ እነርሱ በሉ የእሳትን ኃይል በእምነት አጠፉ። ዕብራውያን ምዕራፍ 11 ቁጥር 33 ጀምሮ ለበታምኑ አጥፉ ኃይለ እሳት ይላል። እነርሱ በእምነት የእሳትን ኃይል አጠፉ። ያንን የእሳት ኃይል ያጠፉት በእምነታቸው ጽናት ነው። ሌላ ነገር እኮ አይደለም የለበሱት። ሁሉም ሰው የለበሰውን ስጋ ነው። ብረት አልለበሱም፣ ብረት ለበስ አይደሉም። ግን እምነታቸው ጽኑ ስለሆነ በእምነታቸው ጽናት የእሳቱን ኃይል አጠፉት። እምነት ከእሳት ያድናል፣ የእሳቱንም ኃይል ያጠፋል። አናንያ፣ አዛርያ፣ ሚሳኤል ከእሳት ውስጥ እንዲወጡ ናቡከደነጾር አዘዘ። ልብሳቸው አልተቃጠለም ይላል። ከፀጉራቸው አንዲት ቅንጣት አልወደቀችም ይላል። ምን ይሄ ብቻ የእሳቱ ጢስ ሽታውን እንኳን አላገኛቸውም ይላል። ቅዱስ ገብርኤል በሰማያዊው መዓዛ አውዷቸዋልና የእሳቱ ጢስ አልነካቸው። ማን ነው አሁን ኩሽና ገብቶ ምግብ ማብሰያ ማዕድ ቤት ገብቶ ጢስ ሳይነካው የሚወጣ ሰው አለ? 49 ግን የሚንበለበል እሳት ውስጥ ተጥለው የምንም ጢስ ሽታ የለም። እሳቱ በእነርሱ ላይ ኃይል አልነበረውም ይላል። አይለፍከነ ማእከለ እሳት ወማያለ በእሳትና በውሃ መካከል አለፍን ዋውፃይከን ውስጥ ረፍት አለ ወደ ረፍትም አወጣህን አለ። በመጀመሪያ 49 ግን የሚንበለበል እሳት ስለነበረ በእሳት መካከል አለ። ቅዱስ ገብርኤል ከወረደ በኋላ እሳቱን ውሃ አድርጎታልና ውሃ መካከል አለፍን አለ። ደግሞ ወደ ረፍትም አወጣህን። ሳይቃጠሉ ወደ ረፍት ወጡ። ያኔ ናቡከደነጾር እንደዚህ ብሎ መሰከረ። ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ላይ ተመልከቱ እስቲ በሉ መልአኩን የላከ በሉ። በደንብ እንድትሉ ፈልጋለሁ። ማንን የላከ? መልአኩን የላከ። ናቡከደነጾር መጀመሪያ ምንድን ነው ያለው? አራተኛ ሰው ያለው አራተኛው የአማልክት ልጅ ይመስላል ነበር ያለው። አሁን ግን ምን አለ? መልአኩ ነው አለ። መልአኩ ማን ነው? ቅዱስ ገብርኤል ነው። ስዕሉን እናየለን። ሶስቱም ብላቴኖች በትምህርተ መስቀል ባርኮ ከነደደ እሳት ሲታደጋቸው እናያለን እኮ። መጽሐፍ ቅዱሳዊ ነው። ስዕሉ አሳዊ ብቻ እንዳይመስል መጽሐፍ ቅዱስ ነው የተሳለውና ያንን የምናየው ማለት ነው። ስለዚህ መልአኩን የላከ አለ። እነሆ የንጉሱን ትእዛዝ የራሱ የናቡከደነጾርን ትእዛዝ እምቢ ያሉትን እሱ ላቆመው ጣዖት አልሰግድም ስላለ ደግሞ በእርሱ የታመኑትን ያዳነ የሲድራቅ የሚሳቅ የአብድናጎም አምላክ እግዚአብሔር ይባረካል። ከዚያ በኋላ እንዲህ ያለ ናቡከደነጾር እኔም በሉ እስቲ እንደዚህ የሚያድን አምላክ ሌላ አላየሁም። እንደገና በሉ እኔም በሉ እንደዚህ የሚያድን አምላክ ሌላ አላየሁም። ከሊቀ ነቢያት ከሙሴ ጋር እኮ በምስክርነት ተመሳሰለ እኮ። ምን አለ ሊቀ ነቢያት ሙሴ? እስቲ በሉ እንደ እግዚአብሔር ያለ በሉ ማንም የለም። ኦሪት ዘዳግም ምዕራፍ 33 ቁጥር 26 እንደ እግዚአብሔር ያለ ማንም የለም ብሎ ሊቀ ነቢያት ሙሴ አስቀድሞ መሰከረ። በባህሪው ሞት የሌለበት በመንግስቱ ፍረትና አልፈት ለውጥ የሌለበት እንደ እግዚአብሔር ያለ ማንም የለም። ይሄ ብዙ ነው የሚያናገረው። ናቡከደነጾርም ምን አለ? እንደዚህ የሚያድን አምላክ የለም አለ። በቃ የሚያድን ከእሳት የሚያወጣ አምላክ የአናንያ የአዛርያ የሚሳኤል አምላክ እግዚአብሔር ብቻ ነው አለ። አዋጅ በአዋጅ ተቀየረ። ከዚህ በኋላ አለ የትኛውም ወገን፣ የትኛውም ቋንቋ ተናጋሪ፣ የትኛውም ባለስልጣን በአናንያ በአዛርያ በሚሳኤል አምላክ በእግዚአብሔር ላይ ስድብን የሚናገር ከሆነ ቤቱ የቆሻሻ መጣያ ይሆናል።
እሱም ይገደላል አለ። ከፍ ብሎ አንገቱ ዝቅ ብሎ ባቱ ይቆረጣል አለ። ይህንን ነው የምናከብረው፣ ይህንን ነው የምናስበው። ዛሬ ምን እናድርግ? ታሪክ ብቻ ተርከን እንዳንተው። ዛሬስ ከአናንያ ከአዛርያ ከሚሳኤል ሕይወት እኛ የምንማረው ምንድን ነው? በመጀመሪያ እምነትን ማጽናት፣ የሃይማኖት ጽናት። አናንያ፣ አዛርያ፣ ሚሳኤል ከቤተሰቦቻቸው የተማሩትን ሃይማኖትን አጽንተው ተገኙ። ከሀገራቸው ቢሰደዱ ሀገር ቢቀይሩ ሃይማኖት አልቀየሩም። ቤተ መንግስት ውስጥ ቢገቡ ሃይማኖት አልቀየሩም። ጣዖት አምላኪያን ጋር አብረው ቢኖሩ ሃይማኖት አልቀየሩም። የመጀመሪያው ነገር ይሄ ነው፣ ሃይማኖትን አጽንቶ መያዝ። ለምን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ዕብራውያን ምዕራፍ 11 ቁጥር 6 ላይ። አንዳንድ ጊዜ ሀገር ሲቀይሩ ሃይማኖት የሚቀይሩ ሰዎች አሉ። ከጣዖት አምላኪያን ጋር አብረው ሲውሉ ጣዖት የሚያመልኩ አሉ። ጣዖት የሚመለክበት ቤተ መንግስቱ ሲገቡ ጮማ ለመቁረጥ ብለው፣ የወይን ጠጅ ለመጠጣት ብለው፣ የድሎትና የቅንጦት የምቾት ኑሮ ፈልገው ከአሕዛብ ጋራ ከጣዖት አምላኪያን ጋራ የሚተባበሩ ሰዎች አሉ። አናንያ፣ አዛርያ፣ ሚሳኤል ግን ስደተኞችም ቢሆኑ የሰው ሀገር ሰዎችም ቢሆኑ ለሀገሩ እንግዳም ለሰውም ባዳ ቢሆኑ እኛ የምናመልከው እግዚአብሔርን ነው አሉ። ጣዖት አናመልክም አሉ። ከእግዚአብሔር በቀር አምላክ የለም፣ እንደ እግዚአብሔር ያለ ማንም አምላክ አናውቅም እኛ አሉ። አደራችሁ ለሚጠፋ ብር ብለን፣ ለሚፈነግል ወንበር ብለን፣ ለሚሻር ለምድራዊ ጥቅምና ክብር ብለን ከእግዚአብሔር እንዳንለይ። እነሱ እኮ ጮማ ቀርቦላቸው ነው ጥሬን ቆርጥም ያሉት። የወይን ጠጅ ቀርቦላቸው እኮ ነው አይ ውሃ ይሻለናል ያሉት። አንዳንድ ጊዜ እኮ እኛ ጮማ ፈልገን ሃይማኖት ምን ለውጥ እኮ አንዳንድ ሰዎች እኮ ለውጠዋል። የድሎት ኑሮ፣ የቅንጦት የምቾት ኑሮ ፈልገው ቤት ይገዛላችኋል፣ መኪና ይገዛላችኋል፣ ይህንን ያህል ደሞዝ በየወሩ ይከፈላችኋል፣ እንዲህ አይነት የምቾት ኑሮ ትኖራላችሁ ተብለው እኮ የካዱ ሰዎች እኮ አሉ። እነሱ ፈቅደው ወደው ጮማ ለመቁረጥ የወይን ጠጅ ለመጠጣት አይደለም የተፈቀደላቸውን እንኳን እምቢ ብለው ውሃና ጥሬ መረጡ። በቃ እግዚአብሔርን ክዶ ከሚኖሩበት ሀብታምነት እግዚአብሔርን አምኖ እግዚአብሔርን ገንዘብ አድርጎ የሚኖሩበት ድህነት ይሻላል። አንዳንድ ሰዎች ግን እግዚአብሔርን አጥተው ከእግዚአብሔር ተለይተው ጣዖት እያመለኩ በምድር ሀብታም ሆነው የሚኖሩ ሰዎች አሉ፣ ክደው ማለት ነው። እነዚህ ሶስቱ ብላቴኖች ግን አልካዱም። ከነሱ መጀመሪያ የምንማረው ይሄንን ነው። የትም ልንሄድ እንችላለን፣ ከማንም ጋር ልንኖር እንችላለን። ግን አደራችሁን እኛ አምላካችን እግዚአብሔር ነው። ስለዚህ ሁል ጊዜ እሱን እያመለክን፣ እሱን እያመንን፣ እሱን ተስፋ አድርገን በሱ ተደግፈን መኖር የመጀመሪያው ነገር ሃይማኖት ስለሆነ፣ ሁለተኛው በመጠን መኖር። በመጠን ነበር የሚኖሩት። ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ጥሬ ቆርጥመው ውሃ ጠጥተው ፈቃደ ስጋቸውን ለፈቃደ ነፍሳቸው አስገዝተው ራሳቸውን ገዝተው ነው የሚኖሩት። ስንበላ በመጠን፣ ስንጠጣ በመጠን፣ ስንተኛም በመጠን ይሁን። ያለ መጠን ከበላን፣ ያለ መጠን ከጠጣን፣ ያለ መጠን ካንቀላፋን በስጋም በነፍስም በምድርም በሰማይም በሰውም በእግዚአብሔርም እንጎዳለን። ይሄ ትርፍ የለውም፣ ጥቅም የለውም። ስለዚህ ሁሉን በመጠን፣ ሁሉን በልክ፣ ሁሉን በአገባብ ማድረግ ሁለተኛው በመጠን መኖር። ፈተና መጣ። ሌላው ነገር ፈተና መጣ። በፈተና መጽናት ነው ደግሞ። ጣዖት ቆመ። ናቡከደነጾራውያን ጣዖት ያቆማሉ። ለዚህ ጣዖት ካልሰገዳችሁ እንጀራ አትበሉም ይላሉ፣ ውሃ አትጠጡም ይላሉ፣ አትኖሩም ይላሉ። እሳት ያነዳሉ፣ ሰይፍ ይስላሉ፣ ጉድጓድ ይቆፍራሉ፣ መከራ ያመጣሉ። የታወቀ ነው። ዛሬም እኮ የዘመኑ ናቡከደነጾራውያን ብዙ ጣዖት አቆመዋል። ለዚህ ካልሰገዳችሁ ትሞታላችሁ ይላሉ። ምን አሉ ሶስቱ ብላቴኖች? እንሙት እንጂ አንሰግድም፣ እግዚአብሔርን አንክድም፣
ጣዖት አናመልክም። ከንጉሱ ፈቃድ ይልቅ የእግዚአብሔርን ፈቃድ እንፈጽማለን። የኛ ንጉስ በባህሪው ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉስ ነው። ንጉሳችን እግዚአብሔር ነው። ሞት ነው ይምጣ፣ ስጋን የሚገሉትን አትፍሩ፣ ነፍስን መግደል አይቻላቸውም እና ይላል የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ሰው ቢገድል ስጋን ነው፣ ነፍስን የት ያገኛታል? ስለዚህ ስጋቸውን የሚገሉትን አልፈሩም። እኛም ስጋችን የሚገሉትን አለመፍራት፣ በፈተና መጽናት፣ በመከራ መታገስ። እስቲ በሉ በተስፋ በሉ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ሮሜ ምዕራፍ 12 ቁጥር 12። በተስፋ ደስ ይበላችሁ። አናንያ፣ አዛርያ፣ ሚሳኤል ደስ ያላቸው በተስፋ ነው። ምን አሉ? መከራው ሲመጣ ፈተናው ሲመጣ በጽናት የምናመልከው አምላካችን እግዚአብሔር ከዚህ ከሚነደው ከእሳቱ ቶን ሊያድነን ይችላል። ተስፋ ነው። ተስፋ ማድረግ እግዚአብሔር ከረሃብ ያድነናል ወገኖቼ፣ ከበሽታ ያድነናል፣ ከስደት ያድነናል፣ ከመከራ ስጋ ከመከራ ነፍስ ያድነናል። አይዟችሁ ሊነጋ ሲል ነው የሚጨልመው። እግዚአብሔር በደመና ውስጥ ቀስተ ደመና አለው፣ በወጀብና በአውሎ ነፋስም ውስጥ መንገድ አለው። የእሳቱን ኃይል ያጠፋዋል። አሁን እንዳየነው የአናብስቱን አፍ ይዘጋዋል። እግዚአብሔርን ተስፋ አድርጎ የተሸነፈ ሰው የለም። እስቲ በሉ አንተን በሉ ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ። መዝሙር 24 ቁጥር 7። እግዚአብሔርን ተስፋ የሚያደርጉ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል አላፈሩም፣ አያፍሩም። በከንቱ የሚገበዙ ግን ያፍራሉ። በሚጠፋ ብር፣ በሚፈነግል ወንበር፣ በሚደክም ጉልበት፣ ቀድሞ ባልነበሩ ኋላም በሚያልፉ በስጋ ለባሽ ወገኖችና ዘመዶች የሚመኩ ግን ያፍራሉ። የኛ ትምክህት የኛ ተስፋ አምላካችን እግዚአብሔር ነው። ሁልጊዜ እሱን ተስፋ እናደርግ። በተስፋ ደስ ይበላችሁ ማለት ይሄ ነው። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላም ትንሣኤ አለን። ተስፋቸው እኮ እንዲህ ነበር። ምን አሉ? የምናመልከው አምላካችን እግዚአብሔር ከዚህ ከእሳቱ ቶን ያድነናል፣ ከእጅም ያድነናል። ባያድነንም እንኳን አንተ ላቆምከው ምስል አንሰግድም። ባያድነንም እንኳን በስጋ ብንሞት በነፍስ አንሞትም ነው። አንድ ጊዜ ብንሞት ሁለተኛ አንሞትም ነው። ስለዚህ ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። ያንንም ተስፋ አድርገው ነው በስጋ እንሙት እሱን እያመለክን እንጂ እግዚአብሔርን ክደን ያንተን ጣዖት አናመልክም፣ ያንተን ጣዖት አንሰግድም። ተስፋ እናድርግኛም። ሌላው በመከራ መታገስ ነው፣ በፈተና መጽናት ነው። ጥቂት ጊዜ ነው መከራው፣ ጥቂት ጊዜ ነው ፈተናው። ከዚህ በኋላ አምላካችን እግዚአብሔር ያበረታናል። እንደዚህ ይላል እኮ የጸጋ ሁሉ ባለቤት የጸጋ ሁሉ አምላክ እግዚአብሔር ለጥቂት ጊዜ በመከራ ውስጥ ፈተና ውስጥ ካለፋችሁ በኋላ ያጸናችኋል፣ ያበረታችሁማል ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ አናንያ፣ አዛርያ፣ ሚሳኤል ወደ እሳት የተጣሉት ለጥቂት ደቂቃዎች ነው። ገና እሳት ውስጥ ከመግባታቸው በፊት ግን ሊቀ መላእክት ቅዱስ ገብርኤል ቀድሟቸው እሳት ውስጥ ክንፎቹን ዘርግቶ ተቀብሏቸዋል። ክብር ይግባው። ጥቂት ጊዜ ነው መከራ። ያለ ፈተና ዋጋ የለም፣ ያለ መከራም ክብር የለም። ስለዚህ በፈተና እንጽና፣ በመከራ እንታገስ። ከዚያ በጸሎት ደግሞ ጽኑ ነው የሚለው ይቀጥልና በጸሎት መጽናት። ጸሎት የችግሮቻችን ሁሉ መክፈቻ ቁልፍ ነው። ጸሎት ለጥያቄዎቻችን ሁሉ መልስ የሚያሰጠን ነው። ስለዚህ እንጸልይ። ወደ ፈተና እንዳትገቡ ትጉና ጸልዩ። የዳዊት ማን ነው? የማቴዎስ ወንጌል ምዕራፍ 26 ቁጥር 41። በመጀመሪያ እግዚአብሔር ከወደደ ከፈቀደ ፈተናውን መከራውን ከኛ እንዲያረቀው መጸለይ፣ በፈተናው በመከራው ማለፋችን ግድ ከሆነ ግን እግዚአብሔር እንዲያስችለን እንዲያጸናን እንዲያበረታን መጸለይ ነው። ወደ ፈተና እንዳትገቡ ትጉና ጸልዩ። ተግቶ መጸለይ። እነሱ ይጸልዩ ነበር። ለዚህ ነው ቅዱስ ገብርኤል ከሰማይ ወርዶ ከዚያ ከሚነድ እሳት ያዳናቸው። እንዲያውም እንደገና እነኛ ሰዎች ትዝ ይላቸዋል፣ ስልጣናቸውን ሊቀሙ የከሰሷቸው የቀኑባቸው
ነበልባሉ እየፈጀ ገደላቸው። አናንያ፣ አዛርያ፣ ሚሳኤል በባቢሎን አውራጃ ውስጥ እንደገና ናቡከደነጾር ሌላ ከፍ ያለ ሹመት ሰጣቸው ነው የሚለው። ምን ይላሉ አበው? አሳ ቦርቧሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል። ምን የራሱን ያጣል? ብቻ ራሱን ያጣል። ምን ይላል መጽሐፍም? እስቲ በሉ ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል። መጽሐፈ ምሳሌ ምዕራፍ 26 ቁጥር 27 ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል ነው። እነኛ ሰዎች ባነደዱት እሳት ተቃጠሉ። ዛሬም ናቡከደነፆራውያን ጣዖት አምላክያን እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው፣ ክብራቸው ነውራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት የሆኑ ሰዎች ባነደዱት እሳት ይቃጠላሉ። በቆፈሩት ጉድጓድ ወድቀው ይሰበራሉ። ያንከባለሉት ድንጋይ በእነሱ ላይ ይገለበጣል። የጊዜ ጉዳይ ነው። እግዚአብሔር እውነተኛ ዳኛ ነው። ጊዜው ሲደርስ ይፈርዳል። እኛ ግን ጸንተን እንገኝ። አሁንም ናቡከደነፆርና ሰራዊቱ ላቆሙት ጣዖታት እንዳንሰግድ እግዚአብሔር ይርዳን። ለጠንቋይ፣ ለድግምተኛ፣ ለመተተኛ፣ ለአስማተኛ የምንሰግዳለን። ለሚጠፋ ብራችን፣ ለሚፈነግል ወንበር፣ ለሚሻር ዕውቀት፣ ለሚደክም ጉልበት፣ ለሚረግፍ ውበት የምንሰግዳለን። የሚመካ ቢኖር እግዚአብሔር ልቡናችን ሰሌዳ ላይ ይጻፍልን። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። የሚመካ ቢኖር በእግዚአብሔር ይመካ። ትንቢተ ኤርምያስ ምዕራፍ 9 ቁጥር 23። አንዳንዶቻችን በከንቱ ነገር እየተመካን ተገኝተናል። ስንሰግድ የተገኘለት ዘመናዊ ጣዖታት አሉ። አሁን መስገድ፣ ማምለክ፣ መመካት የሚገባው በእግዚአብሔር ብቻ ነው፣ በሌላ ነገር አይደለም። ይህንን ማሰብ ያስፈልጋል። አሕዛብ ያቆሙት ጣዖታት፣ የመለያየት ጣዖት፣ የጎጠኝነት ጣዖት አቁመው ለዚያ እንድንሰል ይፈልጋሉ። ለዚያ ካልሰገዳችሁ ትራባላችሁ፣ ትጠማላችሁ፣ ትገፈፋላችሁ፣ ትገረፋላችሁ፣ ትሰደዳላችሁ፣ ትገደላላችሁ ይላሉ። ይሄም እኮ ሌላ ጣዖት ነው። ትውልዱን የፈጀ ሰዎች በራሳቸው ያን ደግሞ እንደ ክብር፣ ነውራቸው እንደ ክብር፣ ኃጢአቱን እንደ ጽድቅ፣ ርኩሰቱን እንደ ቅድስና፣ ክህደቱን እንደ እምነት፣ የሞቱን ስራ እንደ ሕይወት ስራ ቆጥረውት ይኖራሉ። ግን እኛ ለፍቅር እንገዛ፣ ለሰላም እንገዛ፣ ለይቅርታ እንገዛ፣ ለትህትና እንገዛ። መስገድ ካለብን መስገድ ያለብን ለዚህ ነው፣ ለእግዚአብሔር። እስቲ በሉ እንግዲህ በሉ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተ ይሸሻል። ወደ እግዚአብሔር ቀረቡ፣ ወደ እናንተም ይቀርባል። የያዕቆብ መልእክት ምዕራፍ 4 ቁጥር 7። እንግዲህ ለእግዚአብሔር እንገዛ፣ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል ለአምልኮቱ እንንበርከክ፣ ለክብሩ እንዘምር፣ እንደ እግዚአብሔር ፈቃድ እንኑር። ዲያብሎስን ደግሞ እንቃወም። የናቡከደነፆርን ጣዖት ሶስቱ ብላቴኖች እንደተቃወሙ ዛሬም አምልኮተ ጣዖትን እንቃወም፣ ጎጠኝነትን እንቃወም፣ ዝሙትን እንቃወም፣ ፍርድ ማጓደልን፣ ድሃ መበደልን፣ ጉቦ መቀበልን፣ ሰነድ መሰረዝ መደለዝን፣ በሚዛን ማጭበርበርን፣ ክፉን ስራ፣ ርኩሰትን እንቃወም። ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ። ዲያብሎስ ከእናንተ ይሸሻል። እግዚአብሔርን በረድኤቱ በበረከቱ በጸጋው በማዳኑ ወደ እናንተ ይቀርባል ነው፣ ወደ እኛም ይቀርብልን። ጠላት ያነደደውን እሳት እግዚአብሔር ያብረድልን። ዛሬም የጦርነት እሳት በኢትዮጵያ እየነደደ ነው። የእርስ በርስ እልቂት የምንቆጥረው አስከሬን ነው፣ የምንሰማው የሞት ዜና ነው። ብዙ እልቂት አለ። እግዚአብሔር የነደደውን የጦርነት እሳት መልአኩ ቅዱስ ገብርኤልን ልኮ ያብርድልን፣ ሰላሙን ያሰማ። ኑሮ ውድነቱ ሰዓት ነው፣ እየለበለበን እያቃጠለን እየፈጀ ከብዶናል። ገና ረሀብተኞች ነን። የአሕዛብ መሳቂያ መሳለቂያ ሆነናል። በ21ኛው ክፍለ ዘመን እግዚአብሔር በቃችሁ ይበለን። የጎደለውን ጓዳችን በበረከቱ ይሙላል። የስደት እሳት አለ፣ የመፈናቀል እሳት አለ፣ ወጥቶ የመግባት የስጋት እሳት እኮ አለ።
ምን ሰላም አለን? ምን ረፍት አለን? ሲመሽ ጭንቅ ነው፣ እንዴት ይነጋል ነው። ሲነጋ እንዴት ይመሻል? ጭንቅ ነው። የመከራ ሌሊት ቶሎ አይነጋም፣ ረጅም ነው። የመከራ ቀንም ቶሎ አይጨልምም፣ ረጅም ነው። እግዚአብሔር ይህን መከራ ዘመን ያሳጥርልን፣ በቃችሁ ይበለን። በሕይወታችን የሚያንገበግበንን እንደ እሳት የሚያቃጥለንን መከራ፣ ስቃይ፣ ፈተና ሁሉ ከሁላችን ያርቅልን። በእሳት ውስጥ ባለፍክ ጊዜ አትቃጠልም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ ዛሬስ እግዚአብሔር ጠብቆን ነው እንጂ ጠላት እንዳለበት አልቀን እኮ ነው። እውነት ነው። ክፎች እንዳነደዱት የመለያየት፣ የጎጠኝነት፣ የመበላላት እሳት ቢሆን ኖሮ ኢትዮጵያውያን ባልነበርን ነበረ። ግን እግዚአብሔር መላእክቱን እየላከ እያበረደልን አለን፣ ገናም እንኖራለን። ሕዝቤ በሉ ለዘላለም አያፍርም። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 እንደገና በሉት፣ ሕዝቤ በሉ ለዘላለም አያፍርም። የማያሳፍር አምላክ ነው። ጥቂት ጊዜ አፍረን ይሆናል፣ አንገታችንን ደፍተን ይሆናል፣ ግራ ገብቶን ይሆናል፣ አጣብቂኝ ውስጥ ገብተን ይሆናል። ይህም ቀን ግን ያልፋል። እግዚአብሔር እንደገና ያየናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የምስራቹን ለሁላችንም ያሰማን። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን።